እነዚህ አንበሳ ወረድን ይላሉ አይደል? እሱ ግመል ያወርድ ነበር። መቶ ግመል ለሰዎች ያወርዳል። የታለ መቶ ግመሉ ጋር እንሂድ። አንድ አንበሳ ሲያወርዱ አይታችሁ ትደነቃላችሁ እናንተ። ነብዩ የምርም ከጊፍተሮች ሁሉ በላጭ ጊፍተር ምንድን ነው የምትሉት? የታል? ኦኬ given from animals so that ይኸው እዚህ ጋር ምን ይላል? المؤلفات قلوبهم are given from animals so that they become better in Islam and their heart firms in faith. ሰዎችን ደግሞ እዛው ደግሞ ያሉ ከሆኑ አንዳንዶቹ አለ እስልምና ውስጥ ሆነው ከሆነ ደግሞ እዛው እምነታቸው እንዲጠነክር በደንብ እንዲጠነክር ይሰጣቸዋል። ፎር ኢንስታንስ አለ ለምሳሌ ደግሞ የተለያየ ታይፕ ኦፍ ሙአለፋቱ ቁሉብሁም አሉ ብሎ ነው የጀመረው። ከላይ አስተውላችሁ ፎር ኢንስታንስ እነዚህ ደግሞ the prophet gave some of the chiefs of the tulaqa 100 camels each ለእያንዳንዱ መቶ ግመል አወረደ። ተመልከቱ። ሉክ ማለት ለነዚህ ሰዎች ለቺፎቹ ለእያንዳንዳቸው አሁን እናንተ ለኔ እዚህ ውስጥ ያላችሁ 43 ሰዎች ብትተባበሩ እንኳን ስንት ግመል ታወርዳላችሁ? አታወርዱ። እሱ ግን ለእያንዳንዱ 100 ግመል አወረደ። በላጭ ጊፍተር ነው ነብዩ ወላሂ ላዚም። እና ጊፍት ሰጥቶ ሰዎችን ማስለም፣ በጊፍት ሰዎችን መሸወድ፣ በንብረት መደለል ያለ ነው። ከነብዩ የመጣ ነው ብራዘርስ። እና the best of gifter who is the best of gifter ሙሐመድ። እናንተ ሰው አታድንቁ እሺ። ሌላ ጊዜ ይሄ አንድ አንበሳ ምናምን ሲያወርድ አታድንቁ። ወይ እናን አትበሉ። 100 ግመል ያወረደ ጊፍተር አለ በታሪክ ውስጥ። እና ስለዚህ ለልጁ ነው ይሄን መልስ እየሰጠን ያለ ነው ወይጄ። እና በጣም ምንድነው እኛን ምንድናቸው እያላችሁ ነው ምናምን ብሎ ሲያወራ ነበር። you are the most ይቅር አሁን ግን ምን እንዳደረጉት ታውቃለህ? በቃ እንደ መከላከያ ያደረጉት ነው። የሆነ ሰው ከቤት መውጣት ሲፈልግ መስለም ጀመረ። ታውቃለህ? እስልምና ውስጥ ይገባል። ከዛ እስልምና ውስጥ ከዚህም ተደርጎ ነገር ይደረግለታል። ሰው ራሱን መቻል ከፈለገ ከቤት መውጣት አሁን ከፋሚሊ ጋር መውጣት ከፈለገ ጥሩ ቢዝነስ አለ። አሁን ምንድነው ጥሩ ቢዝነስ? መስለም። ኢማጂን አሁን ለምሳሌ አርዲ ወይ አማን ወይ እኔ እዚህ ውስጥ ሌሎችም እስልምና ላይ የምናገለግል ሰዎች ልባችንን ብናለማምድ በእስልምና ላይ ግማሽ አዲስ አበባን ገዝተው ይሰጣሉ ለእያንዳንዳችን። የሻሃዳውን ኤክስቼንጅ ሬት ይንገሩንና ኤግዛክትሊ በጥቁር ነው በባንክ ነው ማሜ እናንተ ተውና አንድ ሲሳይ የሚባል ልጅ ታስታውሳለህ? ሲሳይ በጣዳ የዛሬ 1 ዓመት ተኩል 2 ዓመት አካባቢ ይመስለኛልና ሰልሞ 1 ሳምንት ያክል ቆይቶ ሚሊዮነር ሆኖ እኮ ነው የወጣው። በነገራችን ላይ በጣም ታዋቂ ሆኖ ቲክቶከሮች ብር ሲያሰባስቡለት ነበርና በጣም ብዙ ብር ሰብስቦ ነው የወጣው። ማን ነው ረስቷል? በእኛ ገንዘብ ካሴት አወጣ ምናምን ብሏል የተባለው ሰውዬ ነው። መዝሙር አወጣ የተባለ ሰው አለ አንድ ማለት ነው። አይደለ? እኔ እንጃ ግን ኦሮምኛ ላይ ምናምን ይላል
እውነት እሱ ነው መሰለኝ ማሜ። ይሄ ካሴት ታወጣ የተባለው ፓስተር ነበረ ምናምን ብለው አንድ ጊዜ ሲያጮሁት የነበረው አንድ ጥቁር ፀጉሩን እንደ አፍሮ ነገር የሚያደርግ እሱ ነው ወይስ ሌላም ሊሆን ይችላል? እሺ ኦኬ። አንድ ሁለት ቀን ከእንትና ጋር ዲቤት አደርጋለሁ ምናምን ብሎ ገብቶ በዛው ሰለመ። ከዛ የጊፍት ማዕት ከዛ አካውንቱን ለጠፈ። እናቴ በቃ አይቶ ማያቆም ብር ነው አፍሶ የወጣው። እንዴት ትረሳዋለህ ማሜ? እንዲሁም እናንተም ገብታችሁ እውነት ለሁሉን ምናምን ስታስተዋውቁት ነበር ከወጣ በኋላ ምናምን። እንዴት እንደረሳው እኔ ብዙ ያው የሐኪም ነገር ታውቃለህ፣ ብዙ ህመምተኞችን ያስተናግዳልና ዛሬ ዓመት ታክም በምን ላቅ ይችላለሁ። ሜቢ የፔሸንት ሪከርድ ቼክ አድርጌ ካወቁት ሜቢ ነው እንጂ እሱን ኤኒዌይስ እሺ ጨርሰህ ሀሳብ አይ ጨርሻለሁ። ዞሮ ለእናንተ ማለት ለማይታወቅ ሰው እንኳን የዛን ያህል የከፈሉ እናንተማ ብትገቡ አንድ መስጊድ ሙሉን ይሰጧቸዋል። መሬት ስሩበት እንትን ቤት ስሩበት ብለው አፍርሳችሁ ስሩ ብለው ይሰጧቸዋል በእርግጠኝነት። በተለይ አርዲ ቢገባ ሰሞኑን ያስጨንቃቸው እሱ ነው። ቁርአን ላይ 10 አይነት ቁርአን አለ እያለና አንድ መሐመድ ጀማል የሚባል ኡስታዝ ይመስለናል እየመጣ ኮሜንት ስር የዛሬ ዓመት አካባቢ ሁሌ ኮሜንት ላይ አይጠፋም ነበር። አሁን እንኳን የለም እና አንድ ጊዜ ኮሜንት ላይ አርዲ ብትሰልም ኡስታዝ እናረጋለን አለኝ እና መደለያው መንገድ ብዙ ነው። ይሄን ነው ስንል የነበረው። በዛ ላይ ደግሞ አርዲ ልምከር ስትሰልም እንትን አድርግ ማለት ስትራቴጂው እንዴት መሰለህ? መጀመሪያ ዲቤት ጥሪ ታቀርባለህ። ከዛ ዲቤቱ ላይ ነው መስለም ያለብን እዛው። ከዛ በቃ ያንተ ላይፍ ተቀየረ፣ በቃ ተቀየረ። ማሜ ደግሞ በጣም ፋኒ የሆነ ነገር ልጁ የተናገረው ልንገር። ከከፈረ በኋላ አንተ ጣትህን አውጥተህ አይደል እንዴ የሰለምከው ሲባል እኔ የመሀል ጣቴን ያወጣሁት እንትን መጠቆሚያ ጣቴን አላወጣሁም። የእውነት እንደዛ ላይ ነበር። ኢየሱስ ይሄ ውርደት ነው። ይሄ ውርደት ወይኔ ቪዲዮ በኖረን በእግዚአብሔር። ግን በኦሮምኛ ነው። ኦኬ ኦሮምኛ ከሆነ ግን በኦሮምኛ ላይ ለሚያገለግሉ ወንድሞች እኮ ይሄን መስጠት ነው። በቃ መዋረድ አለባቸው እነዚህ ሰዎች። በጣም ማለት ምንድነው ኢንቴንሽናቸው በራሱ አሁን ሰዎች እንዲድኑ ነው የምንሰራው እኛ። ሌላ ምንም ኢንቴንሽን የለንም። ሰውን በቁጥር የማብዛት ክርስትና ከምድረ ገጽ የጠፋ ነው፣ ሀገራችን ውስጥ የቀነስን ነው፣ ይህን ነገር የፖለቲካ ሁኔታ አያምርም፣ እንደምንም ብለን ማስቀጠል አለብን እያልን አይደለም እኛ። በዚህ እኔ 3 ዓመት 4 ዓመት ለፍቼ አንድ ሙስሊም ሲሪየስ የምለው ነገር የምናገረው ነገር ገብቶት ከዳነ ለእኔ ትርፌ ነው። በቃ እነሱ የፖለቲካ ሩጫ ውስጥ ናቸው። ስለዚህ ዝም ብለው በቃ ያግበሰብሳሉ። ቼክ ለማድረግ ጊዜ የላቸውም፣ አይረጋጉም፣ እውነት ውሸት መሆኑን ቼክ አያደርጉም። በዛ ላይ ብርቃቸው ነው። በቃ እየየ ይላሉ አንድ ሰው ሰለመ ሲባል። ኦኬ ሶ እነሱ ከቁጥር ጋር በጣም ነው የሚጨነቁት። ለነሱ በቁጥር መብዛት በቁጥር መጨመር ብቻ ከቁጥር ጋር የተያዘ ነገር ፖይንታቸው እሱ ነው፣ ሌላ ነገር አይደለም። ለዚህ ነው እንደዚህ በጣም በቃ ብዙ ጊዜ የሚዋረዱት ለዚህ ነው ባይዘ። እና እኛ ከመጣ እንደሰታለን። የምንደሰተው ለሱ ነው የምንደሰተው። እኛ ሃይማኖት እንትን ሆነ በቃ የበዛን ነው እሰይ ምናምን ብለን አይደለም የምንደሰተው። ባንበዛስ who cares? ብቻዬን እኔ በቀርስ ብቻችሁን እናንተ በነፍስ ወከፍ ብቻችሁን ብትቀርሱ ዓለም ላይ እንዴ ምን ለማለት ነው? እኛ ከቁጥር ጋር አይደለም ጨዋታችን። እነሱ ግን
ቁጥር ነፍሳቸውን አውጥቷል። በቃ ሁሉ ነገራቸው ከዛ ጋር የተያዘ ነው። ለዚህ ነውና እሺ እንቀጥል። የልጆን ቮይስ እንጨርስና አለቀ በቃ። ካፊሮች ይሄን ያህል አለቀ በቃ። ከዚህም ተደርጎ ነገር ይደረግለታል። አለቀ በቃ። ካፊሮች ይሄን ያዩ እስላሞች በብር ማስለም ጀመሩ ማለት ጀመሩ። እስላሞቹ በብር ነው የሚያስለሙት። ካልሆነ እንደ ተሐድሶች ለብቻችን እንትን ስጡን፣ ቦታ ስጡን። አራ ሰው ከማስለም ጅዲ ብናሰልም ነው የሚቀላን ቲክቶክ ላይ ወላሂ። ምን እኔ እኮ ወላሂ ምን ከምናሰልም ምንድነው የሚሻለው? ቦታ ስጡን። አራ ሰው ከማስለም ጅዲ ብናሰልም ነው የሚቀላን ቲክቶክ ላይ ወላሂ። እኔ ሰው ከምናሰልም ጅኒ ብናሰልም ነው የሚቀላው አለ። ሰው አይሰልምም በጥቅም ካልደለልከው በቀር። ሜቢ ተሸውዶ የሚሰልም ሊኖር ይችላል። የእናንተን የኡስታዞቻችሁን ውሸት የመጽሐፍ ቅዱስ የተጣመመ ትርጉምና ስለ እስልምና ደግሞ ስለ እስልምና ሸፋፍናችሁ ነገራችሁት ተሸውዶ የሚሰልም ሰው አይጠፋም። ኦቢስ ይህንን መካድ አይቻልም። ግን አንድ ቀን እኔን አንድ ቀን እያለፈ እንደዚህ የሰማኝ ሰው አንድ ቀን እፎይ ነው የሰማው ሰው ወንድሞችን እህቶችን እንደዚህ የሰማ ሰው አይሰልምም በጭራሽ። ቲክቶክ ላይ አይሰልምም ነው ማለት በጥቅም ካልሆነ በቀር ቅድም በተባለው በገንዘብ ካልሆነ በቀር አትሸውደንም። ሰው አሁን አይሸውድም። ድሮ እንደዚህ ሚዲያው ባልነበረ ጊዜ የሸወድከው ይበቃል። ያው እግዚአብሔር ግን ጊዜ አመጣ። በሙስሊሞች በራሳቸው አፍ እኛ ከዚህ በፊት በተደጋጋሚ ስንል የነበረውን አስነገረ። አሁን ይሄን ያለው ክርስቲያን ቢሆን ኖሮ በቃ ስለተሸነፋችሁ ነው ምናምን እንባላለን። ይሄን ያለው ግን ሙስሊም ነው። ምንም ማድረግ አንችልም። ይሄን ያለው ሙስሊም ነው። ሙስሊሞች ነቃ በሉ። በገንዘብ እያሰለሙ ነው ሰውን። ከዛ እናንተ ከስር ሆናችሁ ምንም ስለማታውቁ ሞኞች ስለሆናችሁ ተምሮ የሰለመ ወይ ደግሞ የሆነ ሃይማኖታችሁ እውነተኛ ስለሆነ እየመሰላችሁ ሳይኮሎጂካሊ ትዋሻላችሁ። እናምናቸዋለን የምትሏቸው ሰዎች ቲክቶክ ላይ እየዋሿችሁ ነው። ሰውን በገንዘብ እያሰለሙ ነው። ይሄን ወንድሞቻችሁ አሁን የሙስሊም ወንድሞቻችሁ ወጥተው እየተናገሩ ንቁ። ዓለም ሁሉ እየሰለመ ነው። እናንተ እዚህ 50 ሰው ጋር ቁጭ ብላችሁ እያላችሁ አትሸወዱ ብራዘርስ። ሰብከን እናሰልማለን ይላል ይሄ ጂል ከታች በገንዘብ እየሰለመ ነው። 600 ሺህ ብር አሁን ለአንደኛው ተሰጥቶት ሰልሟል ብሎ አንደኛው ሙስሊም ወንድማችሁ ወጥቶ ይሄው እየተቃወመ ነው። ሰው ከማስለም ቲክቶክ ላይ ጅኒ ማስለም ይቀላል ብሏል። ይኸው ስማ፣ እንደ ተሐድሶች ለብቻችን እንትን ስጡን፣ ቦታ ስጡን። አራ ሰው ከማስለም ጅኒ ብናሰልም ነው የሚቀላን ቲክቶክ ላይ ወላሂ። በቃ ቲክቶክ ላይ ሰው ከምናሰልም ጅኒ ብናሰልም ይቀላል። ከባድ ነው። እየተዋሻችሁ ነው። ሙስሊሙ ወንድምህን አታምነው ብራዘር። ንቃ። ኧረ በእግዚአብሔር ምን አይነት በሽታ ነው ግን የገባባቸው ሰዎቹ? ድራማ ነው ብለን ስንት ጊዜ አጋለጥን። ሰለምቴ ነኝ ማን ነው? ምን ነበርክ በሃይማኖት? ኦርቶዶክስ። የክርስትና ስምህ ማን ነው? አቤል። እሺ ምን ነበርክ መጀመሪያ? ዲያቆን። ኦርቶዶክስ። ማን ነው የክርስትና ስምህ? ወለተ ማርያም። ስንት ጊዜ እናጋልጣችሁ፣ ስንት ጊዜ እናዋርዳችሁ። አሁን ጊዜ ሄዶ ጊዜ መጥቶ እኛ ጮኸን ስለቀናችሁ ነው ተብለን ሃይማኖታችን እየሰፋ ነው ለዛ ፈርታችሁ ነው ተብለን፣ አሁን ግን ሙስሊሞቹ ራሳቸው ወጥተው በቃ መቃወም ጀመሩ። ቲክቶክ ላይ ሰው ከማስለም ጅኒ ማስለም ይቀላል።
ከባድ ነው እንደሚወራው ቀላል ነገር ዝም ብሎ እንደዚህ መጽሐፍ ቅዱስ ጥቅስ አጣመህ ጠቅሰህ ምናምን የምትሸውደው አይደለም። አሁን ላይ ይባላል ከስር መጥቶ ምን ይላል? እኛ ሰብከን እናሰልማለን ነው። ኦኬ፣ እዚህ ላይ ሀሳብ ካላችሁ ስጡና ወደ ኔክስት እንሄዳለን። እዚህ ጋር የያዝኳቸው በጣም ብዙ ላወራባቸው የያዝኳቸው ፌቨራይት ላይ ያደረግኳቸው ቪዲዮዎች ናቸው እነዚህ በሙሉ። ግን ሁሉም ላይ ባናወራም ጥቂቱ ላይ እናወራለን። እድል ልስጣችሁ ሜይ ቢ የምታወሩ ሰዎች ካላችሁ። ኡስማን ሰላም አላልከንም፣ ባይዘ ኢናርኬም ሰላም አላልከንም፣ አለምም ሰላም አላልሽንም። ሰላም ማሚ፣ እንዴት ናችሁ? አለን እንዴት ነው? ሰላም ነህ? ይመስገን አምላክ አለን። በነገራችን ላይ አሁን እነዚህ አይነት ነገሮች እንደ ቀልድ ምናምን ማየት የለብንም። ማለት እነሱ እንደዚህ አይነት ነገሮች ሲያደርጉ እስልምና ወይም የእስልምና ስብከት የሰው ልጆችን የመግዛት አቅም ስለሌለው ያላቸው አማራጭ ምንድን ነው? ወይም ደግሞ ለሰው ልጆች ልብ የሚጋብዝ ስብከት አይደለም። ወይም ለህይወታቸው አስፈላጊ የሆነ ነገር ስለሌለ በእስልምና ውስጥ ያላቸው አማራጭ ሰዎችን በገንዘብ ልባቸውን መግዛት። ይሄ ደግሞ ማህበረሰቡ ዘንድ ያለ ጉዳይ መሆኑን ስለተረዱ ነው ወይስ እንደዚህ አይነት ነገሮችን ሊያደርጉ የሚችሉት። አንድም እስልምና የተስፋፋበት መንገድ ምንድን ነው የሚለው ነገር ከዛ ጋር ማተር ያደርጋል። አሁን ከረንትሊ እየተካሄደ ያለው ነገር ምንድን ነው የሚለውን ካየን ራሱ ማለት ነው። ስለዚህ ሚዲያ ላይ ያሉ የእምነት አቃቢዎች፣ የእስልምና እምነት አቃቢዎች ስብከቶቻቸው በሰው ልብ ውስጥ ምንም አይነት ውጤት ስላላመጣ ያላቸው አማራጭ ምንድን ነው? ሰዎችን በገንዘብ ደልሎ ሚዲያ ላይ እስልምናን ተቀበሉ ብሎ ማስጮህ ነው። እንደነዚህ አይነት ሰዎች ደግሞ ምናልባት ለጥቅም ሲል ይሄዱ ይሆናል እንጂ የምርም እስልምና ልባቸውን አሳርፎት ሊቀመጡ አይችሉም። የሆነ ሰዓት ላይ እንደሚሄዱ ያውቁታል። በራሳቸው አንደበት ነው የተናገሩት እንደዚህ አይነት ነገሮች። ማለትም እየሰለሙ የነበሩ ሰዎች ተመልሰው ይከፍራሉ የሚለውን ራሳቸው በአንደበታቸው ተናግረውታል። ይሄ ደግሞ የሚሆነው እንዴት ነው? እስልምና ለሰው ልጅ አስፈላጊ አይደለም ማለት ነው። በቃ የሰው ልጆች ልብን ሊያሳርፍ የሚችል እምነት አይደለም። ስብከቶቻቸውም በሰዎች ልብ ዘንድ ምንም አይነት ውጤት ማምጣት አይችልም። ዘንድ ማድረግ ያለባቸው አማራጭ ምንድን ነው? ሰዎችን በገንዘብ መግዛት ወይም በገንዘብ መደለል እና እንደዚህ አይነት ስጦታዎችን አበርክቶ ሰዎች ልባቸውን እንዲሸፍት ማድረግ ነው። ስለዚህ አንድ የምንረዳው ነገር ምንድን ነው? እስልምና በስብከት አሳምኖ ሰዎችን ወደ እስልምና የመጣራት አቅም የለውም ነው። የእስልምና ስብከትም ምንም አይነት መንፈሳዊ ፓወር ሊኖረው አይችልም። ከዛ የተነሳ ነው ሰዎችን በገንዘብ እየገዙ ያሉት። እስልምና ለሰው ልጆች ጥቅም አልባ የሆነ የሰው ልጆችን ልብ ሊያሳርፍ የማይችል ነገር ግን ሙስሊሞች ደግሞ እስልምናን ለማስቀጠል ሲሉ ሚዲያው ላይ ለሰው ልጅ ህይወት ጠቀሜታ ለመስበክ ሳይሆን ሰዎችን የእስልምናን ህልውና ለማስቀጠል ሲሉ ብቻ የሚያደርጉት ጉዳይ እንደሆነ መረዳት አለብን ነው። እንደዚህ አይነት ስራዎቻቸው እንደ ቀልድ ብቻ ወይም ስቀን የምናልፈው ጉዳይ እንዳልሆነ ልብ ማለት አለብን ለማለት ነው። ቀጥሉ። ያ ቴንክ ዩ ሰብኮ ሰውን ማሳመን አይችልም። ቀላል ነው። 4 ነጥብ። ቴንክ ዩ። ሌላ ሀሳብ ያለው ሰው ካለ መቀጠል ይችላል። ካልሆነ አንዲት እህት የምትለውን ነገር ሰምተን እሷ ያወራችው ነገር ላይ ሪፍሌክት ማድረግ ነው ሀሳቤ። ኦኬ። ከዛ ኔክስት ደግሞ ዛሬ ሰኞና ነው ሮብለትና
ዕለትና ዛሬ አንደኛውን ኡስታዝና ውሸቱን እናጋልጣለን። ከዛ የሌሎቹን ኡስታዞች እንቀጥላለን በሌላ ጊዜ እና ምንድነው ፖይንቴ የአንዲትን እህት ወሬ ሰምተን እንመለስ። ስልጣችን ማወራው በዚህ ነበር። በመጀመሪያ ደረጃ ኡስታዝ ማወቅ ያለበት ነገር እኔ ላንተ ብዬ አልሰለምኩኝ። እኔ ሙስሊም ሲሆን ለሰዎችም ብዬ አልሰለምኩኝ። ወደጀው ፈቅድ ነው እምነት ውስጥ የገባሁት እንጂ ለቲክቶክ ሰዎች ብዬ አይደለም። ቲክቶክ ሲዘጋ ለምንቀራብ ሰዎች ብለን አላስፈላጊ ነገር መናገር ልክ አይደለም። እኔ ለስለላ ነው የገቡት ቅብርጥሶ ምናምን የማይሆን ነገር ገና ለገና በይሆናል መንፈስ የሰው ልጅ በዚህ ልክ መናገር ልክ አይደለም። ይህ ከአንድ ኡስታዝ ነኝ ከሚል መምህር አይጠበቅም። በፍጹም ልክ አይደለም። በቃ ቅሬታ እንኳን ካለ በውስጥ መተን ተወያይን ትሻለ እንጂ ላይ ላይ ገብተህ እንዲህ እንድትይዙብን ምናምን የትኛው ሞደርን ይዘው እስልምና የፖለቲካ ሃይማኖት ነው። ይህን ሰለድ ልንመጣው እስልምና ፖለቲካ አይደለም ሃይማኖት ነው። ላይ ገብተህ እንዲህ እንድትይዙብን ምናምን የትኛው ሞደርን ይዘው እስልምና የፖለቲካ ሃይማኖት ነው። ይህን ሰለድ ልንመጣው እስልምና ፖለቲካ አይደለም ሃይማኖት ነው። ፖለቲካ ፓርቲ ሲሆን ገብታችሁ ምሳሌ ፖለቲካ ነው። ለምን በዚህ ልክ እምነቱን በራሱ ለምን ታረክሳላችሁ? እቺ እህት አይመለከተኝም። ያው እሷ ስለ ላይፏ በውስጥ ስለተወራባት ምን እንደተወራ መላቅም ሙሉ ታሪኩን አላቅም። ግን ያወራችው ነገር ላይ በእኔን አትመክረኝም እንዴ በውስጥ ምናምን ብላለች። ኦኬ እሱ የቤት እኛ በዘመድ መሀል አንገባም። ግን ፋይናል ያለችው ነገር ምንድን ነው? ይሄ እኮ ፖለቲካ አይደለም፣ እስልምና እኮ ፖለቲካ አይደለም ሃይማኖት ነው አለች። ወድጄ ፈቅጄ ነው የሰለምኩት ፈልጌው ነው የሰለምኩት ስትል ነበርና የኔ እህት ስትፈልጊውና ስትወጂውና ስትፈቅጂ እስልምናን ሳታውቂው ነው የገባሽው ነው ማለት። ምክንያቱም በዚህ ንግግሯ እስልምና ሃይማኖት ነው እንጂ ፖለቲካ አይደለም ባለችው በጣም ተሳስታለች። እስልምና ሃይማኖት አይደለም ፖለቲካ ነው። ወይታችን ተሳስታለች። እስልምና ሃይማኖት አይደለም ፖለቲካ ነው። እስልምና 100% ፒውር ፖለቲካ ነው። ፒውር ንጽት ያለ ፖለቲካ ነው። ኦኬ ይሄንን እኔ አልልም። ከሙስሊሞች ከራሳቸው ከሙስሊሞች ነው ማሳያችሁ ባይዘው ወይ ኦኬ ተመልከቱ። 3 major differences between deen and religion. you see ኢስላም ዲን ነው እንጂ ሃይማኖት አይደለም። ዲንና ሃይማኖት በጣም የተለያየ ነገር ነው ባይዘው እዚህ እስልምናን እንደ ሃይማኖት ማሰብ በጣም ትክክል አይደለም። ሃይማኖት አይደለም። it's a ዲን ነው። ዲን ደግሞ ሃይማኖት አይደለም። ኦኬ ሶ ልዩነቱ ምንድነው የሚለውን ያመጣል። what is the difference between deen and religion? ይሄ ጥያቄው ነው። ዲስከሽኑ ወደታችን ኦኬ having a Latin origin religion means binding together and ማድረግ ነው። religion is a bond between religious devotee and his god. ሃይማኖት ማለት አንድ ለሃይማኖቱ ራሱን የሰጠ ሰውና በአምላኩ መካከል ያለ ግንኙነት ነው ሃይማኖት ማለት። this devotion is all about rituals and faith. ሃይማኖት ስለ እምነትና ሃይማኖታዊ ስርዓትን ስለማድረግ ሪቹዋልስ ማለት ተግባራት ሃይማኖታዊ ተግባራት ስለማድረግ ነው። whereas ዲን is a complete system. ይሁን እንጂ ዲን ደግሞ ጠቅላላ ሲስተም ነው which in the case of Islam means በእስልምና ደግሞ ዲን ሲፈታ accepting absolute sovereignty of Allah የአላህን ሙሉ በሙሉ ሁሉንም ያጠቃለለ ሉዓላዊነት መቀበል ነው ይልና it is about the entire submission of a man to the absolute sovereignty. It encompasses rewards a complete code of life with applicable social, economic, political and religious system. This is deen. See? deen ይሄ ነው። ማህበራዊ፣
ኢኮኖሚያዊ፣ ፖለቲካዊ እና ሃይማኖታዊ ሲስተም ነው። ማህበራዊ ማለት ምን ማለት ነው? ማህበራዊ ማለት ከማህበረሰቡ ጋር ስትኖር እንዲህ አይነት ሰዎችን ትጠላለህ፣ እንዲህ አይነት ሰዎችን ትወዳለህ የሚል ኮድ ይሰጣል። ኢኮኖሚው ላይስ ኢኮኖሚውን ደግሞ ከገንዘብ አያያዝ ጋር ተያይዞ እንደዚህ ገንዘብህን ያዝ፣ እንደዚህ ገንዘብህን ማኔጅ አድርግ፣ እንደዚህ ገንዘብህን ማኔጅ አታድርግ ይላል። ከፖለቲካው ጋር በተያያዘስ እንዴት ድንበሬን አሰፋለሁ፣ እንዴት እገሌን እወጋለሁ፣ እንዴት ወታደር አሰለጥናለሁ፣ እንዴት አገዳደል አስተምራለሁ የሚል ሲስተም አለው። እንዴት እመራለሁ፣ እንዴት እገዛለሁ፣ አናሳ በቁጥር ከሆንኩ እንዴት ነው አክት ማረገው፣ በቁጥር ስበዛ እንዴት ነው አክት ማረገው። ጎረቤት ያሉኝ ሰዎች ከኔ ጎረቤት አገር በአገር ደረጃ ጎረቤት አገሮች ለምሳሌ ሌላ ሃይማኖት ከተከተሉ እነሱን እንዴት ነው ማጠቃልለው የሚል ፖለቲካዊ አስተሳሰብ ጭምራሉ። ከዛ ሃይማኖታዊ ደግሞ አለው ስለ ጸሎት ስለ ምናምን። ሪሊጅን ወይም ሃይማኖት ሶሻል ኢኮኖሚክ ኤንድ ፖለቲካል አመለካከት እንትን የለውም፣ ሲስተም የለውም። ካልተሳሳትኩ የአልሃዛር ዩኒቨርሲቲ ባለፈው የሞቱት ሼህ ይህንኑ ነገር ብለዋል። ሰዎች እስልምናን ሲያስቡ ሃይማኖት ብለው ነው የሚያስቡት። አይደለም፣ ኢትስ ዲን። እስልምናችን ዲን ነው፣ ቶታል ሲስተም ነው። ፖለቲካው ይበዛል ከሃይማኖቱ፣ ፖለቲካው ይበዛል ከሃይማኖቱ። ስለዚህ ይሄ እኮ ፖለቲካ አይደለም ስትል አለማወቋን የሚያሳይ ነው። አብሶሉትሊ ፖለቲካ ነው። ስለዚህ ያ ካሳ የጦርነት የመዋጋት ሲስተም አካሄድ የተቀረጸ ስርዓት አለው። ስለዚህ ክርስትና እንደዚህ አይነት ነገር የለውም። ላይክ ክርስቲያኖች ኬንያዊ ሆነው እንደ ኬንያዊ ሊዋጉ ይችላሉ። የሚዋጉ ክርስቲያኖችን ልናገኝ ይሆናል፣ ግን የክርስትና የውጊያ ስልት የሚባል ግን የለም። ኬንያዊው እንደ ኬንያዊ ለራሱ ይኖራል፣ ኢትዮጵያዊ እንደ ኢትዮጵያዊ ይኖራል፣ አሜሪካዊ እንደ አሜሪካዊ ይኖራል። ክርስትና ለሰው ልጆች የሰጠው የውጊያ ስልት ከክርስትና የሚመነጭ የውጊያ ስልት የለም። ፖለቲካዊ አስተሳሰብ የለም። ፖለቲካዊ አካሄድ የለም። ከክርስትና የሚመነጭ ነው ብላችሁ ክርስቲያኖች ሊኖሩ ይችላሉ፣ ደግሞ አሉ፣ መኖርም አለባቸው። ግን ከክርስትና አይደለም የሚመዘዘው ፖለቲካዊ አመለካከታቸው። ምክንያቱም ክርስትና ከፖለቲካ ጋር የሚያገናኘው ነገር የለም። ክርስቲያናዊ ኢኮኖሚክ ሲስተም የለም። ለምን? ክርስትና ፖለቲክስ አይደለም፣ ፒውር የሆነ ሃይማኖት ነው። ማለትም የሰው ልጆች በኃጢአታቸውና በበደላቸው ምክንያት ወድቀዋል፣ ጠፍተዋል፣ አዳኝ ያስፈልጋቸዋል። ለዚህ ደግሞ ክርስቶስ መጥቶ መስዋዕት ሆኖ ሰዎችን ሊያድን በመስቀል ላይ ሞተ። በቃ ሄደ የምትዋጋበትን ሲስተም አይነግርህም። ገንዘብህን ሴቭ ማድረግ ያለብህን መንገድ አይነግርህም። ፖለቲካ አይደለም። ክርስትና ህይወት ነው። ያ ቴንክ ዩ ክርስቶስ የኖረውን ህይወት ከክርስቶስ የተካፈሉ ሰዎች የሚኖሩት የተቀደሰ ህይወት ነው። ዳር ድንበር የማስፋት መሪ የመሆን የመግዛት ፍላጎት ያለው ጦርነት ማካሄድ የለም፣ እንደዚህ አይነት ነገር። ስለዚህ እህታችን ይሄ እኮ ሃይማኖት ነው ፖለቲካ አይደለም ስትል ተሳስተሻል ሚላት ሰው ያስፈልጋል። እዛ አሁን ይሄንንም አያረሟትም። አክቹአሊ እስልምና እኮ ፖለቲካ አይደለም ሃይማኖት ነው። ፖለቲካ ፓርቲ ሲሆን ገብታችሁ ምሳሌ ፖለቲካ ነው። በዚህ ልክ እምነቱን በራሱ ለምን ታረክሳላችሁ? ስለዚህ በዚህ ልጅ ሎጂክ
ፖለቲካ ከሆነ ሃይማኖትነቱ ስለሚቀር የረከሰ ይሆናል ማለት ነው። ሃይማኖት ሆኖ ነው መቀጠል ያለበት ማለት ነው። ስለዚህ ሳድሊ መጥፎ ዜና ንገሯት ሃይማኖት ሳይሆን ፖለቲካ እንደሆነ። ስለዚህ በሷ ሎጂክ ከሄድን ለምን ታረክሱታላችሁ ስላለች ፖለቲካ መሆኑን ስታውቅ ወይም ሲገባት የረከሰ መሆኑን ትቀበላለች ማለት ነው። ያው ግን አትቀበልም። ኦብቪየስሊ እናውቃለን። እንደ ኡስታዝነታችሁ ከተከበራችሁ ተከበሩ። ትልልቅ ሰዎች ናቸው፣ እናከብራቸዋለን፣ እንወዳቸዋለን። ዝቅ ብላችሁ ስትናገሩ ግን እኛም ወርደን ዝቅ ብለን እናገራለን፣ አንደበት ስላለን ማለት ነው። ስለዚህ እኔ ሲጀመር አንቺ እንድትናገሪ ማን እንደፈቀደልሽ አላውቅም። ማለት እኔ ምን ማን ተናገር ያለሽ አንቺ ማን ነሽ ለመናገር? ለመናገርስ መብት የሰጠሽ ማን ነው? አንቺ እኮ ላም ነሽ ከተባልሽም እሺ ነው ማለት ያለብሽ። ምንድን ብትዩ ማለት አልለቀቀሽም አይደለ? ከክርስትና ስለሄደች ክርስቲያናዊ ማይንድ ሴት የአእምሮ የአስተሳሰብ ዘዴዋ አልተቀየረም። እህታችን እመኝልሻለሁ፣ ይሄ ከክርስትና የተማርሽው በጎ እሴት አመለካከት ከውስጥሽ እንዳይወጣ እንደውም እየባሰ ላይክ በፖዚቲቭ ማለት ነው እየባሰ መጥፎ ነገር ነው፣ ግን እያበበ ሄዶ ወደ ህይወት እንዲመልስሽ እንጸልይልሻለን። አንቺ ተናግረሽ እንደምትሰሚ ነው እንደምታስቢው ዛ ኦፒኒየን አለኝ አመለካከት አለኝ እንደምትይ ነው እንደምታስቢው። ተይ እንጂ ትንሽ ከኛ ጋር ቆይተሻል። ተይ እንጂ አታስመስይ። ሴት ምን እንደሆነች እኮ እናውቃለን እኮ እኛ። እናንተ አሁን አንቺ ያለሽበት ሃይማኖት ውስጥ ወደ ተረገምሽበት፣ ወደ ተሰደብሽበት፣ ወደ ተናቅሽበት ነው የሄድሽው። እዛ ሄደሽ እኔም እኮ አፍ አለኝ። ማን አፍ ሰጠሽ? ለአንቺ አፍ እንደሌለሽ ነው የሚቆጠረው። የለሽም አፍ። እዚህ ተቆጥተሽም ቁጣሽን ሰው አክብሮልሽ ለምዳሽ፣ ተናደሽም ንዴትሽን ሰው አክብሮልሽ ወይኔ እሷ እኮ ተናዳለች ይቅርታ ተብለሽ ይቅርታ መጠየቅን ለምደሽ ነው እዛ ሄደሽ አለ ቦታሽ ተገኘሽ እና ወደ ቦታሽ ተመለሽ። ተሳስተሽ እንኳን የተናገርሽው ነገር ስህተት ቢሆን እንኳን ስህተትሽን በትክክል ወደሚነገርሽ ቦታ በትክክለኛ መንገድ ብትቆጪ ደግሞ ቁጣሽ የሚከበርበት ሐሳብሽ የሚከበርበት ቦታ ተመለሽ። ሰው ሆነሽ እንደ ሰው ወደምትቆጠሪበት ነይ። 1/2 ሆነሽ አትኖር የኔ እህት። ግማሽ እኔ ላንቺ አልመኝም። እንደ ግማሽ ኤክስ ሲስተር የድሮ እህቴ ማለት ነው። እንደ ግማሽ ስትቆጠሪ ማለት ነው ያልፈልግ የሆነ ተናግረሽ ንግግርሽ ቫልዩ እንዳለው ሰው አክት አታርጊ። ይዛው ነሽ ጀስት ምን ይሆንሽ ነው ማሜን በጊዜው ያልኩትን ካለ ለምን አይቀበሉም እንጂ ሌላ ዓላማ ስቤም አይደለም። ፈጣሪ በሚያውቀው ማለት ነው። በቃ በጊዜ የተሰማኝ ስሜት ነው ያወራሁት። ከዛ ባለፈ ደግሞ ማንንም ሰው እኔ ኦርቶዶክስ ከልጅነት ጀምሮ የኖርኩበት ሃይማኖት ነው። ገና ከሰለምኩ 3 ወር ነው። በ3 ወር ሙሉ በሙሉ ኦርቶዶክስ የሚረሳና ልተው አልችልም። እግዚአብሔር ትዝታውን ጨምሮ አእምሮሽ ውስጥ እንደ አላርም ያጩህ ልረሳው አልችልም ትያለሽ። የመርሳት ፕላን ላይ ነሽ። እንደ እሳተ ገሞራ ያፈንዳው ትዝታሽን አእምሮሽ ውስጥ ልረሳው አልችልም። ይናፍቅሽ ናፍቆትሽ ይባስ ይናፍቅሻል። ከቤት ወጥተሽ ተቅበዝብዘሽ ፀሐይ እየመታሽ ዝናብ እየዘነበ በምድረ በዳ እየተንከራተትሽ እንዴት አይናፍቅሽም? ሐሩር ላይ ሆነሽ እንዴት አይናፍቅሽም? ገነት እንዴት አይናፍቅሽም?
አንድ ሰለምቴ ዘላለም የሚኖርበትን ሃይማኖት የሚጠላ የለም። የሚናፍቅ ነገር ይኖር ይችላል። ያንን አንድ ሰለምቴ የኖረበትን ሃይማኖት የሚጠላ የለም። ኦኬ መጥላት አልጀመርሽም አንቺ። እግዚአብሔር ይመስገን። ለዚህ እግዚአብሔር እናመሰግናለን። እንዳትጀምሪ መጥላት ወደ መጥላት እንዳትገቢም እንጸልያለን። አንቺ ግን የተነገረሽ እንድትጠይ ነው የኔ እናት። የተነገረሽ ሳይሆን ያለሽበት ካንቺ የሚጠብቀው ያለሽበት ህብረት ካንቺ የሚጠብቀው እንድትጠይ ነው፣ አልፎም እንድትገይ። ይሄን አንቺ አሁን እኛ የምንናገረው ጉዳይ አይደለም እኮ። ወዳጅነትና መውደድና ወዳጅነት ላንቺ አይፈቀድም። ወደኋላ ዞርሽ ያለሽበት አካሄድ ያንን ነው የሚነግርሽ። ከአይሁዳውያንና ከክርስቲያኖች ጋር ወዳጅነት እኮ የተከለከለ ነው፣ ሐራም ነው። የኔ እህት ምንድን ነው የምትይው? አንቺ አሁንም ክርስቲያናዊው በጎ እሴት ከክርስትና ያገኘሽው መልካም ነገር አልለቀቀሽም። እግዚአብሔርን እናመሰግናለን። የቁርአን አንቀጽ ኦኬ ኦኬ እስኪ ምዕራፍ 5 ኤግዛክትሊ እስኪ ቁጥር 51 ምንድን ነው የሚለው? ወይራ ቁጥር 51 ቁጥር 51 እናንተ ያመናችሁ ሆይ አለ። አንቺን ማሰቡ ነው እንግዲህ። አይሁዶችንና ክርስቲያኖችን ረዳቶች አድርጋችሁ አትያዙ፣ ጓደኞቻቸው አትሁኑ። ከፊላቸው ለከፊሉ ረዳቶች ናቸው። ስለዚህ ይልና በዚያ ያበቃም ባይዘ ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው እርሱ ከነሱ ነው ይላል። ብትወጂ ክርስቲያኖችን ብትወጂ አይሁድን ብትወጂ ከነሱ ጋር ጓደኝነት ቢኖርሽ ኦልሬዲ ከሃይማኖቱ እንደወጣሽ ነው የምትቆጠሪው። ከነሱ እንዳንዱ ነው ማያችሁ ነው የሚለው። ሄደሽ በሃይማኖታቸው ስለተሳተፍሽ እነሱ ጸሎት የሚያደርጉበት ቦታ ሄደሽ ስለተገኘሽ ስለተካፈልሽ ነው አይደለም። ወዳጃቸው ስለሆንሽ ብቻ ከነርሱ እንደ አንዱ ነው የምትታዩት ተብለሻል። እንዴት ሊጠላ አይችልም? አንድ ሰው የወጣበትን ሃይማኖት ሊጠላ አይችልም እንዴት ያለሽ? ይጠላል እንጂ መጥላት አለበት ነው እየተባለ ያለው። መጥላት እንዳለብሽ ይጠበቃል ካንቺ። እኔ ጥዬ ያልኩሽ አይደለም። እንኳን ወዳጅሽን እንኳን ምንም ያላደረገሽን ጠላትሽን እንኳን ውደጂ ወደሚልሽ ህይወት ወዳለበት ትምህርት እንድትመለሽ እንጸልያለን። በእውነት ይህን ሪያክሽን ስለሰራንም እንደማይደብርሽ ተስፋ እናደርጋለን። የለም የሚናፍቅ ነገር ይኖር ይችላል። ያንን ነው ስሜቴን የተናገርኩት በጊዜው እንጂ ነገር አጠማሱ እንዲህ ነው ቅብር ጥሶ ምናምን እና ለምንድን ሰው ያላሰበውን ታስባላችሁ? ለምን በዚህ ልክ ሰው እንዲቀየማችሁና እንዲናገራችሁ ታደርጋላችሁ? እኔ እኮ ኦርቶዶክስ ከልጅነት ጀምሮ ያደግኩበት የኖርኩበት ሃይማኖት ነው። እኔ ከመለስኩኝ ሄድኩኝ አላልኩኝ በፍጹም። በቃ በጊዜው ተነፋፍቀናል ምናምን የሚሉ ሀሳቦች ተነሱ። አዎ እኔ ቢሆን የኖርኩበትን እወዳለሁ። አሁን ቢሆን እወደዋለሁ የኖርኩበትን ሃይማኖቴን አልጠላውም። ያ ማለት ግን እኔ ለመመለስ ለምን ሰለምኩ? ሃይማኖቴን እወደዋለሁ የኖርኩበትን እናበረታታለን። መውደድሽ እንዲጨምር እንለምናለን፣ እንጸልያለን። ካንቺ የሚጠበቀው ግን እንደ ሃይማኖቱ ትምህርት ከሆነ ስለዚህ ባንቺ የሂዩማኒቲ አስተሳሰብ የሰብአዊነት በተሞላው አካሄድ እንኳን ብንሄድ ይሄ ሃይማኖት ያለሽበት ሃይማኖት ላንቺ የሰብአዊ ሞራል እንኳን ማይመጥን ነው ማለት ነው። እወደዋለሁ ነው ወደፊትም ስትይ ያንቺ ስብዕና ይበልጣል ከሃይማኖቱ። ያንቺ ስብዕና ይበልጣል ከሃይማኖቱ። አንቺ ጥሩ ስብዕና አለሽ ማለት ነው። ሃይማኖቱ ግን ይሄ የለውም። እናትሽንና አባትሽን እኮ እንድትጠይ ነው የሚነግርሽ። ምንድነው የምትይው የኔ እህት? ወይሪዝ ቁጥር 28 ሶሪ ማሜት ድንገት በማልጠርታችሁን ከነበረ አይ አልጠራም። እሺ ማንም አልፈለግህም አልከኝ። እሺ በቃ ችግር የለም። እንደዚህ ማለት አይደለም።
ኦኬ በቃ ቀጥሉሽ። ሀሳብ ካላችሁ ብዬ አንድ ኢናርኬ ተናገረ። ሌሎቻችሁ ዝም ስትሉ በቃ ያው ስራ ቦታ ላይ ስላልኩ ነው። ለዛ ነው በቃ። አሁን ግን ተመልሻለሁ። ቀጥል። እሺ ሀሳብ ካላችሁ እያልኩ ሁለት ጊዜ ምናምን ያልኩ ይመስለኛል። ግን ያው ዝም ስትል በቃ አልተመቸውም ብዬ ነው እኔስ ቁጥር 23 ላይ እንደዚህ ይላል። ተመልከቱ። ቁጥር 23 ላይ እናንተ ያመናችሁ ሆይ አባቶቻችሁና ወንድሞቻችሁ ክህደትን ከእምነት አብልጠው ቢወዱ ወዳጆች አድርጋችሁ አትያዟቸው ይላል። ስለዚህ አባትህና ወንድምህ ብቻ ፋሚሊ ሜምበርህ ራሱ ከእምነት ይልቅ ክህደትን ቢወዱ ማለትም ከእስልምና ወጥተው ሌላ ሃይማኖት ቢቀላቀሉ እሺ ዛትናቴዎስ እንዴት ነው ያንተ ኔትወርክ ቀን ይመችሃል? ቀን ሜቢ ላንተ ኔትወርክ አሪፍ ከሆነ እስኪ ስትገባ እሺ ወንድሞቻችሁና ቤተሰቦቻችሁ እስልምናን ትተው ወደ ሌላ ከሄዱ ማለት ነው፣ ክህደትን ከወደዱ ማለት የሚለው ከእምነት አብልጠው ክህደትን ከእምነት አብልጠው ቢወዱ ማለትም እምነት እንግዲህ እስልምናን ማለቱ ነው። ከእስልምና ይልቅ መውጣትን ቢፈልጉ ወዳጆች ያድርጋችሁ አትያዙ። ከእናንተም ውስጥ ወዳጅ የሚያደርጋቸው እነሱ በዳዮች ናቸው ይላል። ስለዚህ ሙስሊም ሆነ ክርስቲያን አባት ቢኖርህና ወዳጅ አድርገህ ብትይዘው በጣም ብትወዳጀው ወንድምህ ክርስቲያን ሆኖ አንተ ሙስሊም ሆነ ብትወዳጀው አንተ ኃጢአት የሰራህ ነው፣ ከእነርሱ እንዳንዱ ነው የምትቆጠረው። ስለዚህ አንቺ እንኳን እናትና አባትሽን ለመጥላት ይቅርና ገና ሃይማኖቱን እንደ ሃይማኖት እንኳን ተወጂዋለሽ። ገና ለሃይማኖቱ እንኳን ያለሽ ፍቅር ከልብሽ አልወጣም። እና እኛ ሌላ ማድረግ የምንችለው ነገር የለም፣ መጸለይ ነው እግዚአብሔር ልብሽን እንዲመልስ እና ልብሽን እግዚአብሔር ስለ ሃይማኖትሽ ለቀደመው ሃይማኖት ያለኝ ናፍቆት አለኝ ያልሽውን ነገር እግዚአብሔር ናፍቆትሽን ያብዛው። ብርድ ላይ እየተመታሽ ነው፣ ውጪ ከቤት ወጥተሽ ብርድ እየመታሽ ነው። ወደ ቤት ተመለሽ። እየተሰቃየሽ ነው። እኔ ተመለሽ ወደ ቤት። ስለዚህ አንዳንዴ የምትናገሩትን ነገር እወቁ። ሰዎች ተነሱ፣ አዎ እኔ ቢሆን የኖርኩበትን እወዳለሁ፣ አሁን ቢሆን እወዳለሁ የኖርኩበትን ሃይማኖቴን አልጥለው ማለት ግን ነው እኔ ለመመለስ ለመሰለም ሲጀምር። ስለዚህ አንዳንዴ የምትናገሩትን ነገር እወቁ። እኔ ሙስሊም ሰው ለራሴ እንጂ ለሰዎች ብዬ አይደለም። ስለዚህ ገና ለገና ቲክቶክ ላይ በምንናገረው ነገር ሀሳብ እየቆራረጣችሁ እንዲህ ነው እንዲሁም አትበሉ። ከዛ በተረፈ ደግሞ ተማሩ ስንላችሁ እኔ ማንም ተማሪ ብሎኝ አያውቅም። እኔ በጣም መወዳቸው የማከብራቸው ወንድሞች አሉ። እኔ ገና ላይፍ ኤክስፒሪየንስ አስተማሪ ለአንደበታቸው ጥንቃቄ አድርጉ። ሁልጊዜ ፈላጭ ቆራጭ ካልሆነ እኛ በሚፈልገው መንገድ ካልሄዳችሁ ተብሎ ሰውን በዚህ ልክ መናገር ልክ አይደለም። እኔ ውስጥ በጣም ነው የማከብረው፣ በጣም ነው የምወደው። ፈላጭ ቆራጭ የሚለው ላይ ትንሽ ሪያክት ላሉ። ፈላጭ ቆራጭ ሰውየው እንኳን አንቺን አሁን ዛሬ የመጣሽውን ይቅርና እሱ ለዘመናት የነበሩ ሙስሊም ሰባኪያንን እንኳን እሱ በሚፈልገው መንገድ የሚመራ የኔን ሙግት ብቻ ተጠቀሙ፣ የእናንተ ሙግት አያስኬድም እያለ የእነሱን ሙግትም ለማክሸፍ እየሞከረ እሱ ብቻ የሙግት ምንጭ እንደሆነ ለማስረዳት የሚሞክር